ስለምን ተጠራጠርክ ብሎ ቅዱስ ጴጥሮስም ገስጾት ሆይ አድነኝ ነበር ያለው። ጥሩ ለልባችን ተረጋግተን ጾማችንን መጾም ማንችልበት ዘመን ላይ ደርሰናል። የምታስጨንቀው ዓለም ላይ እየረገጣት ይመጣል። እኛን ባወከን ማዕበል ውስጥ እየገፈፈው እየገለጠው ጸጥ እያደረገው ይመጣል። አይዟችሁ አትፍሩ እኔ ነኝ። የማቴዎስ ወንጌል ምዕራፍ 14 ቁጥር 27 ላይ የምናገኘው ኃይለ ቃል ነው። የቃሉ ተናጋሪ አምጻኤ ዓለማት ሠራኤ መጋቢ የሆነው ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ ለጊዜው በእግረ ሥጋ ይከተሉት ለነበሩት ደቀ መዛሙርትና ሕዝቦች የተነገረ ሲሆን ፍጻሜው ግን ዛሬም ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን ስመ ክርስትና ሀብተ ወልድና ለተቀበልን ለአዲስ ኪዳን ክርስቲያኖች በሙሉ ተነግሯል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል የተናገረበት ወቅት መጥምቀ መለኮት ቅዱስ ዮሐንስ ሰማዕትነት ከተቀበለ በኋላ ነው። ቅዱስ ዮሐንስ ሰማዕትነትን ከተቀበለ በኋላ ጌታችን ይህንን ወሬ ሲሰማ ወደ ምድረ በዳ እንደወጣ ቅዱሱ ቃል ይነግረናል። ወደ ምድረ በዳ በወጣም ጊዜ ደቀ መዛሙርቱና በጣም በዛ ያሉ ሕዝቦች ይከተሉት እንደነበረ ነው። በዚያውም ተከትለውት የነበሩትን ሕዝቦች ከዋለበት ስለዋሉ ባያቸው ጊዜ አዘነላቸው የሚል ቃል ተጽፎ እናገኛለን። አዎ በእርግጥ ዛሬም ቢሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእሱ ጋር የዋልነውን ከእሱ ጋር ያደርነውን ቃሉን ከልጅነታችን ጀምሮ የሰማነውን ያደመጥነውን በቃሉ ታስረን በፍቅሩ ታጥረን የምንኖረውን ሰዎች ዛሬም ቢሆን አይረሳንም። ሁሌም ያዝንልናል፣ ሁሌም ይራራልናልና ከዚህ የተነሳ አብረውት ወደ ምድረ በዳ ወጥተው ከእርሱ ጋር ስለዋሉ ባያቸው ጊዜ አዘነላቸው ይላል። ከዚህ በኋላ ወደ ደቀ መዛሙርቱ ዞር ብሎ ከእርሱ ጋር ስለዋሉ እንዲሁ ሊያሰናበታቸው ስላልፈለገ ደቀ መዛሙርቱን አንዳች የሚበላ ነገር አላችሁን ብሎ ጠይቋቸው ነበረ። ደቀ መዛሙርቱም ጌታ ሆይ ለዚህ ሁሉ ሕዝብ የሚበቃ ምግብ አልያዝንም፣ በእኛ ዘንድ 5 እንጀራና 2 ዓሣ አሉ፣ ይህ ደግሞ ለዚህ ሁሉ ሕዝብ እንዴት ይበቃል ብለውት ነበር። ክርስቶስም በአምላካዊ ጥበቡና ኃይሉ ይህንን አበርክቶ ማብላት የሚያውቅበት አምላክ ጌታ ነበርና ያላችሁን አምጡ በማለት ደቀ መዛሙርቱን አዟቸዋል። ያንንም ባቀረቡ ጊዜ በእነዚያ በ5 እንጀራና በ2 ዓሣው ላይ እጆቹን ወደ ሰማይ አሻቅቦ አይኖቹንም ወደ ላይ ገልጦ በመመልከት ቁልቁል በመጨፈን አይደለም፣ ቁልቁል በማየት አይደለም፣ ወደ ላይ አይኖቹን ወደ ላይ አቅንቶ በማየት በመመልከት የቀረበውን ማዕድ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸው ይላል። ደቀ መዛሙርቱም አስቀድሞም ቢሆን ጌታ በለመለመ መስክ ላይ እንዲያርፉ ስላዘዛቸው በለመለመው መስክ ላይ ላረፉት ምዕመናንና ምዕመናት ሐዋርያት አቅርበው እንዲመገቡና እንዲበሉ ሆኗል። ያ ሁሉ ሕዝብ ከተመገበና ከበላ በኋላ ሴቶችና ሕፃናት ሳይቆጠሩ ከ5000 ሕዝብ ያላነሰ ሕዝብ ተመግቧል፣ በልቷል፣ ጠግቧል። የተረፈውም ወደ 12 መሶብ የሚሆን ተርፏል። ጌታችን በተአምራቱ በአምላካዊ ጥበቡና ኃይሉ ይህንን ካደረገ በኋላ ሕዝቡን በሰላም አሰናብቷቸዋል። እዚህ ጋር አንድ ልብ ልንለው የሚገባን ነገር አለ። በእርግጥም ከእርሱ ጋር ስንኖር፣ ከእርሱ ጋር ስንወጣ፣ ከእርሱ ጋር ስንገባ፣ በተለይም ስሙ ከሚቀደስበት ክብሩ ከሚነገርበትና ከሚገለጥበት የአምልኮት ስፍራ ስንገኝ አምላካችን እግዚአብሔር ዝም ብሎ አይመለከተንም፣ አያየንም። ከእርሱ ጋር መዋላችንን እሱን አስበን ብለን መውጣታችንን ተመልክቶ ባዶ እጃችንንም አይሰደንም። ይህ የሚያስተምረን አጭሩ ይሄንን ነው። ከእርሱ ጋር የዋለ ሰው ባዶ እጁን አይኖርም። ከእርሱ ጋር የዋለ ሰው የሚበላው አያጣም። ከእርሱ ጋር የዋለ ሰው የሚጠጣው አያጣም። ከእርሱ ጋር የዋለ ሰው የሚፈልገውን ሳያገኝ ባዶ እጁን አይመለስም። ይህ ታላቅና ድንቅ የሆነ ምስጢር በውስጡ ያዘለ ታሪክ አለው ማለት ነው። ከዚህ በኋላ ነበር እንግዲህ ሕዝቡን ካሰናብቶ ደቀ መዛሙርቱን በታንኳ በባህር ላይ ተሻግረው እንዲቀድሙት አዘዛቸው ይላል። መዛሙርት በባህር ላይ ታንኳይቱን እየቀዘፉ ሲጓዙ እሱ በባህር ላይ እየተራመደ ከፊታቸው ይመጣ ነበረ። በዚያው ቅጽበት ደቀ መዛሙርት በታንኳው ላይ በነበሩ ሰዓት
እጅግ በጣም ታውከዋል፣ ተጨንቀዋል፣ ግራ ተጋብተዋል። ምክንያቱም ታንኳይቱን ማዕበል እያናወጣት ስለነበረ ሐዋርያት ጌታችን ካጠገባችን የለም፣ ምን ይበጀናል፣ ምን ይሻለናል ብለው እያዘኑ እየተጨነቁ እየተከዙ ባለበት ሰዓት ከፊት ለፊታቸው ባላወቁት ጥበብ ባህሩን እየተረገጠ ከፊታቸው እንደቀረበ እንደመጣ ታሪኩ ይነግረናል። እዚህ መርከባቸውን ማዕበል ያናውጠዋል። ከፊታቸው ደግሞ የማያውቁትን አዲስ ነገር አይተዋልና እጅግ በጣም ተደናግጠዋል፣ ጌታቸው መሆኑን ስላላወቁ። ከዚህ በኋላ ውስጣቸውን ስላየ ነገራቸውን ስለተረዳና ስለተገነዘበ የደረሰባቸውን ጭንቅታቸውንም ስላወቀ ይህንን የሚያጽናና ቃል ለሁሉም ነገራቸው። ምን በማለት አይዟችሁ እኔ ነኝ አትፍሩ አላቸው። ይሄ ርዕሳችን ነው፣ ሁላችንም ልንለው ልናስተውለው የሚገባን ቃል ነው። አይዟችሁ እኔ ነኝ አትፍሩ ነበር ያላቸው። ከዚህ በኋላ ደቀ መዛሙርት የጌታ ድምጽ መሆኑን ሲሰሙ መጽናናት ጀመሩ። ይልቁንም የጌታ ወዳጅ የነበረው ፈጣኑ ሐዋርያ ወይም ፈጣኑ ደቀ መዝሙር ቅዱስ ጴጥሮስ የክርስቶስ ድምጽ መሆኑን በሰማ ጊዜ መረጋጋት ብቻ አይደለም፣ ልክ ክርስቶስ ባህሩን ተረግጦ ወደ እነሱ እንዲመጣ እሱም ባህሩን ተረግጦ ወደ ክርስቶስ ለመሄድ እጅግ በጣም ይፈጥን ነበር፣ ያስብ ነበርና ክርስቶስ የልቡናውን መሻት ሊፈጽምለት ወዶ ጌታ ሆይ እኔም እንዳንተ ባህሩን ተረግጬ ልምጣ ብሎ ጠይቆታል። ከዚህ በኋላ ና ብሎት ነበር የተናገረው። ና ነው ያለው፣ አልከለከለውም፣ አልነፈገውም። በነገራችን ላይ እኛን ከሚጎዳ ነገር በቀር እኛን ከማይጠቅም ነገር በቀር እኛን ከእግዚአብሔር ፍቅር ሊለየን ከሚችል ነገር በቀር የለምነውን ነገር ሁሉ ሊፈጽምልን እሱ አምላካችን እግዚአብሔር የታመነ አምላክ ነው። ስሙ የተመሰገነ ይሁን። አሁንም ቅዱስ ጴጥሮስ በጎ ነገር ስለለመነው ሊከለክለው ሊነፍገው አልፈለገም። በባህር ላይ መራመድ ለኔ ለፈጣሪ ብቻ ለጌታችሁ ብቻ የተፈቀደ ነው አላለውም። እኔ የማደርገውን እናንተም ታደርጉታላችሁ የሚል ስልጣን ስለሰጣቸው ያንኑ ስልጣን ሊያሳያቸው ሊገልጥላቸው ወዶ ባህሩን እየተረገጠ ወደ ክርስቶስ እንዲቀርብ አዞት ነበረ። ቅዱስ ጴጥሮስም በሕይወቱ አድርጎት የማያውቀውን ነገር እጅግ በሚገርም ሁኔታ ያንን ባህር እየተረገጠ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ተጠግቷል። ከዚህ በኋላ ክርስቶስ የቅዱስ ጴጥሮስን እምነት ለጊዜውም ቢሆን ሊፈትሸው ስለፈለገ ባህሩን ንፋስ እንዲያናውጠው አድርጎታል። ባህሩን ንፋስ ባናወጠውም ጊዜ ቅዱስ ጴጥሮስ ወደ ክርስቶስ ያይ የነበረው አመለካከት ዘወር አለበት ይላል። አይኖቹን አስቀድሞ ወደ ክርስቶስ ይጓዝ በነበረ ጊዜ አይኖቹን በክርስቶስ ላይ ተክሎ ነበረ ይጓዝ የነበረው። ልቡናውም በክርስቶስ ላይ ነበረ። ባህሩ ሲናወጥ ግን አይኖቹን ነቀለ፣ ወደ ራሱ ማሰብ ጀመረ፣ ወደሚንቀሳቀሰው ባህር መመልከት ጀመረ። በዚህ ሰዓት የገጠመው አስጨናቂ ነገር ነበር፣ መስጠም ነበር። ወደ ታች ቁልቁል መስጠም ጀመረ ይለናል። ቅዱስ ጴጥሮስ እየሰጠመ ባለበት ሰዓት በቅጽበት አደገኛ ሁኔታ ውስጥ ስለነበረ ቀና በማለት አይኖቹን በድጋሚ ወደ ክርስቶስ ተክሏል፣ በክርስቶስ ላይ ተክሏል። አይኖቹን በክርስቶስ ላይ በተከለ ጊዜ ክርስቶስ ስለምን ተጠራጠርክ ብሎ ቅዱስ ጴጥሮስን ገስጾታል። ባይጠራጠር ኖሮ ቀድሞ ይራመድ እንደነበረው መራመድ ይችል ነበረ። አሁን ግን ተጠራጥሮ አይኖቹን ከጌታው ላይ ስለነቀለ ያ ብርቱ ሰው ያ ጠንካራ ሰው ባህርን በሕይወቱ ተረግጦ የማያውቅ ሰው ግን በቅጽበት አይኖቹ በክርስቶስ ላይ በነበሩ ሰዓት ባህሩን እየተረገጠ ያለፈው ጴጥሮስ አሁን ወደ ሰጥሟልና ስለምን ተጠራጠርክ ብሎታል። ጌታ ሆይ አድነኝ ነበር ያለው። ጥሩ ቃል ነው ቅዱስ ጴጥሮስም የተናገረው። አንዳንዴ ድክመታችንን ስናውቅ ጥሩ ነው። በገጠመን ነገር ባጋጠመን ጉዳይ ይህ ለምን ሆነ ብለን ራሳችንን መጠየቅ፣ ወደ አምላካችን ወደ እግዚአብሔር መጮህ፣ ወደ እርሱ ልመናችንን ማቅረብ ተገቢ መሆኑን ቅዱስ ጴጥሮስ በዚሁ አጋጣሚ ለሁላችንም ያስተምረናል ማለት ነው። ከዚህ የተነሳ ጴጥሮስ ይህን ቃል ሲናገር ጌታም ወደ ቅዱስ ጴጥሮስ ቀርቦ የቅዱስ ጴጥሮስን እጅ በመያዝ ከባህሩ ስቦ ገትቶ በማውጣት አብረው እየተራመዱ ወደ ታንኳይቱ ገቡ ነው የሚለን። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ርዕሳችን እንመለስና ጌታ አይዟችሁ እኔ ነኝ አትፍሩ ነው ያለው። አይዟችሁ አትፍሩ እኔ ነኝ የሚለው ቃል ዛሬም በዘመናችን እጅግ የሚያስፈልገን ቃል ነው። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ምናልባትም የቅዱስ ጴጥሮስን ታሪክ የሐዋርያትንና የታንኳይቱን የባህሩን ምስጢር አነሳን እንጂ አሁን ካለንበት ሕይወት ጋር ተያያዥነት ያለው ተምሳሌት በውስጡ አለ። በባህሩ ላይ የተራመደው ክርስቶስ ዛሬም በምናየው ዓለም በምናየውም ዓለም ውስጥ ሙሉ ስልጣን ያለው የምናመልከው አምላካችን አምሳየ ዓለማት ሠራየ መጋቢ ሆነው አምላካችን እግዚአብሔር ኢየሱስ ክርስቶስ እሱ ነው። አይኑን ከኛ የማይነቅል በዋልንበት የሚውል ባደርንበት የሚያድር በተሰማርናበት የሚሰማራ
እሱ ከኛ ጋር የለም ብለን ስንል ከኛ የተለየበት ጊዜ የሌለ እውነተኛው አምላክ ምንጊዜም ከኛ ጋር መሆኑን መርሳት መዘንጋት የለብንም ወገኖች ክርስቲያኖች። እሱ እንደ ጌትነቱ አምላካችን ክርስቶስ ነው። ባህር ደግሞ የዚህ ዓለም ምሳሌ ናት። እኔና እናንተ የምንኖርባት ባህር ሁሉን ነገር ማስተናገድ እንድትችል ይችም ዓለም ሁሉን ነገር ታስተናግዳለች። መርከብ ደግሞ የቅድስት ቤተክርስቲያን ምሳሌ ናት። በመርከቢቱ ውስጥ ያሉት ደቀ መዛሙርት ዛሬ በቤተክርስቲያን ውስጥ ተጠልለን ያለን ማህበረ ምእመናን ወምእመናት ህዝበ ክርስቲያኖች ነን። መርከቢቱ በዓለም ላይ እስካለች ድረስ በተለያየ አጋጣሚ ትናወጣለች። መርከቢቱን አማንያንም ኢአማንያንም ባወቁትም ይሁን ባላወቁት መንገድ ሊያናውጧት ይፈልጋሉ። በነገራችን ላይ አማንያን ብለህ ለምን አልክ ካላችሁኝ ያመኑ የሚመስሉ ግን ከእምነት በጣም ይራቁ ግብራቸውና ስራቸው ምድራዊና ስጋዊ የሆኑ ሰዎች ከአማንያን ውስጥ ስለሚገኙ ነው አማንያን ብዬ ተናገርኩት። እና ወገኖች ክርስቲያኖች ይህ ስህተት እንዳይሆን ጠነቀቃለሁኝ። ኢአማንያን የምንላቸው ደግሞ በሃይማኖት የማይመስሉን፣ በግብር የማይተካከሉን፣ አምልኮተ እግዚአብሔር የሌላቸው፣ የእግዚአብሔርን ክብር የማያውቁ ይልቁንም በአዲስ ኪዳን ከሶስቱ አካላት አንዱ አካል ቃል ወልድ ኢየሱስ ክርስቶስ ከሰማይ መውረዱን ከድንግል ማርያም መወለዱን በአጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል መመላለሱን ትምህርት ተአምራቱን መግለጡን በትምህርት የተራበች ነፍስ ማጥገቡን በተአምራቱ ሕሙማነ ሥጋን መፈወሱን ስለኛ መሞቱን ከሙስና መቃብር ድል ነስቶ መነሳቱን ማድረጉን ዳግመኛ ለእያንዳንዱ እንደ ሥራው ዋጋውን ለመክፈል ወደዚህ ዓለም መምጣቱን የማያምኑ ሰዎች ጥቂቶች አይደሉም። እንደነዚህ ያሉ ሰዎች ዛሬም ለመርከቢቱ ወይም ለቤተ ክርስቲያናችን ፈተናዎች ናቸው። እንደ ማዕበል ሆነው ሊያናውጿት ሙከራ ያደርጋሉ። በዚህ ጊዜ በመርከቢት ውስጥ ያለን ማህበረ ምእመናንና ምእመናት ልንደናገጥ እንችል ይሆናል። ግን ወገኖቼ ከላይ ያልነው ለርዕሳችን የተጠቀምንበት ቃል የሁል ጊዜ ስንቃችን ሊሆን እንዲገባ መዘንጋት የለብንም። አይዟችሁ እኔ ነኝ አትፍሩ ነው የሚለን ክርስቶስ። እኛ እሱ የለም ብለን ስንል ክርስቶስ ግን አለ፣ ከኛ ጋር ነው። እሱ ከኛ የተለየበት፣ እሱ ከኛ የራቀበት ምንም ጊዜ የለም ወገኖቼ ክርስቲያኖች። እሱ ለአፍታ እንኳን ከዚህ ቤተክርስቲያን ላይ አይኑን የነቀለበት ዘመን የለም። ምናልባት ዛሬ አብያተ ክርስቲያናት በብዙ መልኩ በተለያየ አይነት ፈተና ሲናወጡ ብናይም እግዚአብሔር የተለየን፣ እግዚአብሔር የተወን፣ እግዚአብሔር የረሳን፣ እግዚአብሔር የዘነጋን እስኪመስለን ድረስ በተስፋ ቢስነት እንያዛለን። ይህ ግን ስህተት ነው። እግዚአብሔር ዛሬም ከኛ ጋር መሆኑን መዘንጋት የለብንም። መልካም በሆነው ነገር ውስጥ ብቻ አይደለም እግዚአብሔር ከኛ ጋር የሚሆነው፣ መልካም ባልሆነውም ነገር ውስጥ ነው እግዚአብሔር ከኛ ጋር የሚሆነው። ከኛ የሚጠበቀው ግን በጊዜውም አለጊዜውም ጸንቶ መገኘት ነው ወገኖች ክርስቲያኖች። ስለዚህ እንደ ቅዱስ ዳዊት ይህን ዝማሬ አብረን ብንዘምር የተሻለ ነው የሚሆነው። መዝሙረኛው ቅዱስ ዳዊት በመዝሙር 22 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጽናኑኛል ነው ያለው። በሞት ጥላ መካከል እንኳን ብሄድ ማለት ወገኖች ዛሬ የአምልኮት ሂደታችንን ስንመለከተው እንደ ሞት ጥላ ልንቆጥረው እንችል ይሆናል። እንደ ልባችን ተረጋግተን ቅዳሴ ማስቀደስ የማንችልበት ዘመን ላይ ደርሰናል። እንደ ልባችን ተረጋግተን ጾማችንን መጾም የማንችልበት ዘመን ላይ ደርሰናል። እንደ ልባችን ተረጋግተን የአምልኮት ስርዓታችንን ማከናወን የማንችልበት ዘመን ላይ ደርሰናል። ነገር ግን በዚህኛውም ዘመን ቢሆን እግዚአብሔር ከኛ ጋር መሆኑን መርሳት የለብንም። እግዚአብሔር ከኛ የተለየበት፣ እግዚአብሔር ከኛ የራቀበት ጊዜ የለም ወገኖች ክርስቲያኖች። አሁን በእኛ ውስጥ ስለተከሰተው ክስተት ፍጹም ድንጉጣን መሆን የለብንም። የምንታወክም ሰዎች መሆን የለብንም። ክርስትና ከላይ እንደነገርኳችሁ በጊዜውም ጸንቶ መገኘት ነው፣ አለጊዜውም ጸንቶ መገኘት ነው። በሰላሙ ጊዜ ሰላማዊ አገልግሎት አገልግለን ሊሆን ይችላል፣ ተገልግለንም ሊሆን ይችላል። አሁን ግን በማንወደው በማንፈቅደው ነገር ውስጥ ሆነንም ቢሆን እግዚአብሔር ከኛ እንዳልራቀ ከኛ እንዳልተለየ መርሳት መዘንጋት የለብንም። የቤተ ክርስቲያን አምላክ ከቤተ ክርስቲያን የተለየበት ሰዓት የለም። ልብ በሉ። ያኔ ከሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በእኛ መካከል ሲመላለስ በነበረበት ወቅት ሲገረፍና ሲታሰር ከኛ የተለየ ይመስላችኋልን? ከሐዋርያት የተለየ ይመስላችኋልን? ያን ሁሉ መከራ ሲቀበል ከሐዋርያት የተለየ ይመስላችኋልን? ከኛ እስከ ፍጥረቱ የተለየ ይመስላችኋልን? በመስቀል ላይ ሲሰቀል ስጋው ሲቆረስና ደሙ ሲፈስ ከኛ የተለየ ይመስላችኋልን? የእግርን ግሪት ታስሮ የኋሊት ታስሮ ያን ሁሉ መከራ ሲቀበል ከኛ የተለየ ይመስላችኋልን? አሕዛብ ሲስቁበትና ሲሳለቁበት ከኛ የተለየ ይመስላችኋልን? ወደ መቃብር ሲወርድ ከኛ የተለየ ይመስላችኋልን? ወገኖቼ በዚያ መከራ ውስጥ ሁሉ እሱ ከኛ ጋር ነበር። ዛሬም ቤተክርስቲያን በገጠማት መከራ ውስጥ ክርስቶስ ከኛ ጋር መሆኑን መርሳት የለብንም። ቤተክርስቲያን በገጠማት መከራ ውስጥ ክርስቶስ ከኛ ጋር መሆኑን መዘንጋት የለብንም። ሁሌም ከኛ ጋር ነው። ለዚህ ነው ርዕሳችንን አይዟችሁ እኔ ነኝ አትፍሩ ብለን የተነሳ ነው። ከዚህ የተነሳ ነው እሱ እኛን በምታስጨንቀው ዓለም ላይ እየረገጣት ይመጣል።
እኛን ባወከን ማዕበል ውስጥ እየገፈፈው እየገለጠው ጸጥ እያደረገው ይመጣል። ዛሬም ይህን ተስፋ ማድረግ መቻል አለብን። ከፊታችን የቆመው አምላክ እንዲህ ባህሩን ተረግጦ የዓለምን ሁካታና የዓለምን ጭንቀት ተረግጦ መምጣት የሚችል ድል አድራጊው አምላክ መሆኑን መርሳት መዘንጋት የለብንም። ይሄን ጊዜ ነው የምንበረታው፣ ይሄን ጊዜ ነው የምንጠነክረው። ልክ እንደ ቅዱስ ጳውሎስ ያን ጊዜ ልበ ብርቶች እንሆንና በገጠመን ነገር አንታወክም። ጳውሎስ ሮሜ 8:35 ላይ ምንድን ነው ያለው? መኑ ይሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለያል? ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው ያለው። ወይስ ሰይፍ? አዎ ምናልባት አሁን ባለንበት ዘመን ሰይፍ ወደ ቤተ መቅደስ እስከ መግባት ዘልቋል። ነገር ግን ከክርስቶስ ፍቅር አይለየንም። ነገር ግን ከክርስቶስ ፍቅር አያልቀንም። እንዲያውም በክርስቶስ ፍቅር እንድንበረታ፣ በክርስቶስ ፍቅር እንድንጠነክር ያደርገናል። ክርስቲያን መከራ በገጠመው ቁጥር እየበረታ እየጠነከረ የሚሄድ እንጂ መከራ በገጠመው ቁጥር የሚላላና የሚደክም ተስፋ ቢስ አይደለም። ምክንያቱም የሚያመልከው አምላክ እግዚአብሔር በደስታውም ጊዜ በሐዘኑም ጊዜ ከእርሱ ጋር መሆኑን ስለሚያምን፣ በሰላሙም ጊዜ በሁከቱም ጊዜ እግዚአብሔር ከእርሱ ጋር መሆኑን ስለሚያምን፣ ስለዚህ ዛሬም የቤተ ክርስቲያን አምላክ ከቤተ ክርስቲያን ጋር መሆኑን እንዳንረሳ፣ ቤተ ክርስቲያን በሰላም ቆማ በነበረችበት ጊዜ ብቻ ሳይሆን ዛሬ ቤተ ክርስቲያን በተለያዩ አይነት ነገሮች እየተጠቃች ባለችበትም ዘመን ክርስቶስ ከሷ ጋር መሆኑን እንዳንረሳ። በሚነደው እሳት ውስጥ ክርስቶስ አለ ወገኖቼ። ሰይፍ በሚመስለው ነገር ውስጥ ክርስቶስ አለ። ረሃብ በሚመስለው ነገር ውስጥ ክርስቶስ አለ። ስደት በሚመስለው ነገር ውስጥ ክርስቶስ አለ። ክርስቶስ ከኛ የተለየበት፣ ክርስቶስ ከኛ የራቀበት ዘመን ከቶ የለም። ይህንን የምናምን ሰዎች ሁሌም በሚገጥምን ነገር አንታወቅም። እየሞትንም ቢሆን የክርስቶስ መሆናችን የሚታወቀው በዚህ ዓለም ላይ በተድላ መኖራችን ብቻ ሳይሆን መሞታችንም የክርስቶስ መሆኑን የሚገልጥ እንደሆነ እንዳንዘነጋ። ሞታችንም በራሱ ክርስቶስ እኛም የክርስቶስ መሆናችንን የምናውቅበት የምንረዳበት መሆኑን መርሳት መዘንጋት የለብንም። ቅዱስ ጳውሎስ ምን ያለው? ሮሜ 14:8 ላይ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለእርሱ እንሞታለን። በሕይወት ሆነን ብንኖርም ብንሞትም የእግዚአብሔር ነን ያለው። ስለዚህ ክርስትና መኖር ብቻ አይደለም መሞትም ጭምር መሆኑን መርሳት የለብንም። ይህን ከልባችን የምናውቅ ሰዎች ከሆንን አምላካችን እግዚአብሔር ምንጊዜም ከኛ ጋር መሆኑን እያመንን በሚገጥሙን ነገራዎች፣ በሚገጥሙን ፈተናዎች የማንፈታ ጽኖዎች፣ ብርቶች፣ ተጋዳዮች እንሆናለን። ስለዚህ ዛሬ እየሆነብን ባለው ነገር እግዚአብሔር የተወን የረሳን እንዳይመስለን ልብ ልንል ይገባናል። መዝሙረኛው ቅዱስ ዳዊት በመዝሙር 93 ቁጥር 14 ላይ እግዚአብሔር ሕዝቡን አይጥልምና ነው የሚለው። መዝሙር 93 ቁጥር 14 ላይ እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውም። ለጊዜው የተጣልን ሊመስለን ይችል ይሆናል፣ ለጊዜው የተረሳን ሊመስለን ይችል ይሆናል። ግን የምናመልከው አምላካችን እግዚአብሔር ይልቁንም የሞተልን፣ የተሰቀለልን፣ የሞተልን፣ የትንሣኤ ልጆች ያደረገን በክብር የእግዚአብሔርን ርስት መውረስ እንድንችል የነጻነት ልጆች ያደረገን አምላካችን እግዚአብሔር ፈጽሞ ሊረሳን የማይችል፣ ፈጽሞ ሊተወን የማይችል፣ ፈጽሞ ሊጥለን የማይችል አምላክ መሆኑን በዚህ ተገንዝበን አሁን እየገጠሙን ባሉ ነገሮች ተስፋ ቢሶች እንዳንሆን እግዚአብሔርን ተስፋ ልናደርገው እንዲገባን በዚህ አጋጣሚ ልጠቁማችሁ ፈልጋለሁ። አንድ ደስ የሚል የመጽሐፍ ቅዱስ ጥቅስ አለ። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ላይ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ላይ እንዲህ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ ይሻለዋል ይላል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ ይሻለዋል። ወገኖች ክርስቲያኖች፣ ክርስትና በህይወት ያለውን ህይወት ብቻ የምናረጋግጥበት ህይወት አይደለም። ክርስትና ሞተን የምናገኘውም ሞተን የምንቀበለውን ዋጋችንን የምናይበት ህይወት መሆኑን መርሳት የለብንም። ስለዚህ ምንጊዜም ተስፋችን የለመለመ መሆን አለበት። እየኖርንም ተስፋ በአምላካችን በእግዚአብሔር ላይ፣ እየሞትንም ተስፋ በአምላካችን በእግዚአብሔር ላይ ሊኖረን ይገባል ማለት ነው። ከዚሁም ጋር ደግሞ የሚጠበቅብንን ድርሻችንን መወጣት ያስፈልጋል። እግዚአብሔር ከኛ ጋር መሆኑን ሊረዳን የሚችል ሊያግዘን የሚችል የማይረሳን አምላክ መሆኑን ካመንን እንዲረዳን፣ እንዲያግዘን፣ እንዲደግፈን፣ እንዲጠብቀን ደግሞ ልመናችንን ለአምላካችን ለእግዚአብሔር ልናቀርብ ያስፈልጋል። እዚሁ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 50 ላይ ደስ የሚል ቃል አለ። ቃሌም በዚህ ቢጠቀልለው ደስ ይለኛል። እግዚአብሔር ከሰማይ እስኪምረንና እስኪጎበኘን እስኪመለከተን ድረስ ዓይናችን ሳታቋርጥ እንባ ታፈሳለች ብሎ እንደተናገረ አሁንም ለቤተ ክርስቲያን ምሕረትን እስኪሰጥ መከራ ለጸናብን ክርስቲያኖችም ይቅርታውን እስኪሰጥ ድረስ በእንባ ወደ አምላካችን ወደ እግዚአብሔር ልናመለክት ያስፈልጋል። በጸሎት ልንተጋ ያስፈልጋል። ይህ ነው የኛ መስመር፣ ይህ ነው የኛ መንገድ።
ስለዚህ ወገኖች ክርስቲያኖች ምንጊዜም ቢሆን እግዚአብሔር ከኛ ጋር መሆኑን እንዳንረሳ እንዳንዘነጋ በዚሁ አጋጣሚ ልጠቁማችሁ እወዳለሁ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚሁ አጋጣሚ ይህ ሚዲያ ብዙ ትምህርቶችን ለማስተላለፍ ዝግጅት ላይ ነው የሚገኘው። ይህንን ሚዲያ የምትከታተሉ እህቶች፣ ወንድሞች፣ እናቶች እና አባቶች ይህንን ሚዲያ ሰብስክራይብ ማድረግ አትርሱ። ሼር አድርጉት፣ ላይክ አድርጉት። በነገራችን ላይ ከዚህም በበለጠ ብዙ ነገሮችን ተደራሽ እንዲሆኑ ለማድረግ ዝግጅት ላይ ስለሆንን በተስፋ እንደምትጠባበቁን እናምናለን። እግዚአብሔር ከሁላችንም ጋር ይሁን።